የተለቀቀውን ቪዲዮ አያችሁ? ቤተሰብ ሩታና ሄርሜላ አብርሽ ላይ ጨረታ ታውቃላችሁ? እንዴት ነው ስጋ ጨረታ ሲሰጣችሁ እንዴት ነው የኔ ነው አይደል የምትባባሉት? ልክ እንደዛ ልጁን ተቆራርጠው ቢወስዱት ደስ ይላቸዋል። ሩታ ዛሬ ያደረግሽው ነገር ተመችቶኛል። የምር ይመችሽ። እንኳንም ቅጥል አደረግሻቸው፣ እረር አደረግሻቸው አቤልንና ሄርሜላን ማለት ነው። ደግሞ ቆይ ሄርሜላ ግን ምን አይነት ገንዘብ ቢኖርሽ ነው እንደዚህ ተከሳሽ ሆነሽ አብርሽ ተከሳሽ ሆኖ ቪዲዮ ፊት ለፊት ደቀናችሁ እና ወደኔ ቆይ ቪዲዮን እዩት። ለማንኛውም አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ መብቴ ነው። ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው። ደግሞ ገና ሲገባ ሰምተህ የኔ አባት እንደሚያው እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልግ ነው። የኔ አባት ማለት ነው ያስቀረሽ የኔ ባል ምን ሆነሽ ነው? ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ። ጉድ ነው እናንተ ነገር በግልጽ ነገር ትናንትና ያልከኝ ነገር ሩታ ግን ተመልከቺ ያወራነውን ነገር ስለዚህ ንገራት በቃ። እኔ አስቤበት ይኸው ኦልሬዲ በቃ ወስኛለሁ። እተዋለሁ አብርሽ እንዳሰበው ተናገር። እኔ እንጃ አንተ ምን እንደምልህ አላውቅም። እኔ ላስረዳህ ነው አይደል የጠራው እኮ ዛሬ ማግኘትሽ ነው እንደዚህ ጭራሽ የኔ አባት አለችው ትናንትና። ለማንኛውም ይሄ ነገር ግን ወዴት እየሄደ ነው? አብርሽ ሲጀምር ሩታና ሄርሜላን ለምንድን ነው የምታወዳድረው? ማለት ሁሌ ግራ ለምንድን ነው የሚገባህ አብርሽ? እንዴ ከአንድ አፍ ሩታ ነው ማለት ያለብህ። ሩታ የልጅህ እናት፣ ሩታ ህይወት፣ ሩታ ሚስት፣ ሩታ የድሮ ፍቅረኛ፣ ከዛ በኋላ የጋብቻ ሚስትህ እኮ ናት። ለምንድን ነው የምትወዛገበው? ለምንድን ነው የምትጨናነቀው? ለምንድን ነው ምርጫህንስ ወደኋላ የምታደርገው? ከአንዳንድ ሆቴል ላይ ጠርተህ ያናገርካት ቀን ማለት ነው በቃ ሁሉንም ነገር ትተን አንድ ላይ እንሁን አይደል ያልከው? ለምንድን ነው ከሄርሜላ አጠገብ እስትንፋሴ ሚስቴ ያላንቺ መተንፈስ አልችልም፣ የምስቀው እኮ የውሸት ሳቅ ነው፣ ሄርሜላ ምን እንዳበላችኝ አላቅም፣ አይቤ አብልታይ ነው ወድሷ የሚመራኝ የልጄ እናት ይቅርበኝ ብለህ ከሄርሜላና ከአቤላ አጠገብ አቤላ እንመጣበታለን፣ እንረግጠዋለን ዛሬ። ከሱ አጠገብ ሩታን እቅፍ አድርገህ ለምንድን ነው ቅጥል ያላደረካቸው? እንደው ሩታ እየተጫወተችብህም ቢሆን እነሱን ለማናደድ እየተጠቀመችህም ቢሆን ማለት ነው ታደርገው ነበር አንተ ግን አንተ ራሱ ሁለት ልብ ላይ ነው ያለኸው። እንደዚህ ልብህ አይቷል ወደ ሄርሜላ ወደ ሩታ። አንተ ላይ ራሱ ችግር አለ። ክስ አይደለም የሚያንስ መቀመቅ እስር ነው የሚያንስ አንተ ማለት ነው። ምክንያቱም እዚህ ጋር ሩታ ምርጫ ውስጥ ብታካትት ራሱ ምረጥ ራሱ ብትል ከአንድ አፍ መምረጥ ያለብህ ሩታንና ሩታ ነው። ምክንያቱም ሚስት ስለሆነች። አንተ ግን ሄደ ከአጥር ትግንትን ትላለህ፣ ሄደ ከግድግዳ ከዛ ሁለታችሁን በቃ አልፈልጉም። ምን አይነት ምርጫ ነው ይሄ? ሁለታችሁንም አልፈልጉም በቃ ልቀቁኝ፣ ያዙ ይልቀቁኝ፣ እንቡር እንሽር ትላለህ። ለምንድን ነው ለመምረጥ የከበደ? ቆይ አንተ ልጅ ምንድን ነው የበላኸው እንዴ? ምንድን ነው የበላኸው? ጉድ እኮ ነው እናንተ ሰውዬ። እንደው አቤላ ግን ምን አይነት አስመሳይ ሰው ነው ዛሬ! በኢየሱስ ማስመሳይነት በቃ በደንብ እንዴት ነው እግር አውጥቶ እየሄደ ነው። አስመሳይነት እንደዚህ እግር አውጥቶ እየሄደ ነው አቤላ ማለት ነው። ማን ነው እንደዚህ የልብ የሰጣችሁ? አንተና ሄርሜላ ማን ነው እንደዚህ ፊት የሰጣችሁ? የምር ማን የሰጣችሁ ፊት እንደዚህ? ሄርሜላስ ፖሊሶችን ምን አይነት ገንዘብ ብትሰጪ ነው እንደዚህ ተከሳሽ ሆነሽ? አብርሽ ተከሳሽ ሆኖ አብርሽ በራሱ አንደበት ነው ለአንድ ቀን እንድንነጋገር ተሰጥቶናል ያለው። አንድ ቀን ከዛ በኋላ ምን ተፈጥሮ ነው ይህን ልባችሁን ደረታችሁን ገፍታችሁ አንቺም አብርሽም አቤልም ደረታችሁን ነፍታችሁ ቪዲዮ እንደዚህ አይነት ቪዲዮ መሰሩልን? እና ደግሞ ብዙ ኦዲየንሶች ውሸት ነው ድራማቸው እያለ ነው። ውሸት አይደለም፣ የምር እየተጣሉ ነው፣ እየተበጣበጡ ነው። ግን ቪዲዮ ማለት ነው እንዴት ስቴፕ የሆነ የሳተ ነገር አለ። ገባችኋ? ቪዲዮ የሚለቁት የሳተ ነገር አለ። አሁን ትላንትና ሩታ ቤት እንዴት አሳሰርሽው አብርሽን፣ እንዴት አሳሰርሽው አብርሽ አስፈቺው ምናምን ካልሆነ አልለቅሽም ምናምን እያለቻት ነበረ ትላንትና ሩታ ቤት ማለት ነው። ከዛ ዛሬ ደግሞ አብርሽ ተፈቶ ጨረታ የኔ ነው እየተባባሉ ነው። ነገ ደግሞ ምን እንደሚለቁልን አናውቅም። እና ስቴፑን ጠብቁልን። ድራማም ከሆነ ስቴፑን በስነ ስርዓት ጠብቃችሁ
አሳውቁን ማለት ነው። የምናገዛችሁ ነገር ካለ ደግሞ አይዟችሁ፣ እኛ አለንላችሁ። የምሬ ነው የምላችሁ። እና አብርሽ የእስር ቤቱ ጉዳይ እንዴት ነው? ይጣፍጥ ነበረ? ተመቸክ? ፍራሽ ተልኮልህ ነበር? ጠዋት ቁርስ የእስር ቤቱን ቁርስ በላህ ወይስ ተልኮልህ ነበር? ሄርሜላ ግን ምን አይነት ወይኔ እኔ እንደው እንደ ሄርሜላ አይነት ሴት ብሆን ተደብቄ ማለት ነው ከቡታጅራ ነበር አይኔን ይዤ መጣፋው የነበረው። የምሬ ነው የምላችሁ። ከቡታጅራ አይኔን ይዤ ብነው ነበር መጣፋው። ምክንያቱም ያሳፍራል። በሰው ባል ደግሞ ጨረታ አውጥተሽ እንትን ያለሽ ና አብርሽ እኔ ጋር እሷ እንዲህ ብላ እሷ በዚህ ገባ እሷ በዚህ የፈለገችውን ትበለው። አንቺ ምን አገባሽ? እስኪ ቃል ምን ሆነሽ ነው? ቆሎ እየቀር አውሪ እናንተ። ቆሎ ደግሞ ከሀሜት ጋር ሲጣፍጥ ከፍትፈታ ጋር ማለት ነው ሞክሩት። እና ሄርሜላ እኔ የዛሬው ቪዲዮ እንዴት እንዳሳቀኝ የብሬ ነው ብላችሁ አብርሽ ና ወደኔ እንደዚህ ስትጃጃሉ ደስ ትላላችሁ። የምሬ ነው የምላችሁ። አበጀኝ ሙቅ እና ተጃጃሉልን። እሺ የመዳም ቅመሞች ደግሞ አንዳንዶች እየነቃችሁ ነው። ንቁ በደምብ እሺ። ቀዝቃዛ ውሃ ሻወር ወሰዱ። እና አብርሽ ደግሞ ከመስመር እየወጣችሁ ነው። ቪዲዮን ስቴፕ ጠብቁለት፣ ካልሆነ እኛ እንነግራችኋለን እንዴት እንደማሰሩ። እኔ በአሁኑ ሰዓት እንደዚህ ግልብጥጥ ያለ ስሜት ነው እየተሰማኝ ያለው፣ ለዛ ነው። እሺ ሄርሜላ ግን አንቺን በጠራራ ፀሐይ ነበር ሰቅሎ መግረፍ። ምክንያቱም ባለጌ ነሽ። በቃ ስላንቺ ጾም ነው፣ አታስወሪ። ኃጢአት ውስጥ መግባት አልፈልግም። ስላንቺ ብልግና መናገር የማይቻልበት ብልግና ውስጥ ነው ያለሽው።